አሚር አልሙእሚኒን የተባሉበት ሰይድና ዑመር ኢብኑ አልኸጣብ በመጀመሪያ አንድን ሰው ወደ እስልምና ከማምጣቱ በፊት ከአላህ ጋር ያለው ግንኙነት ይርቃል። ከነዚያ ከራቁ ሰዎች መካከል አንዱ ሰይድና ዑመር ነበሩ። የመራቃቸውን ብዛት እንደውም ነብዩን ሰለላሁ ዐለይሂ ወሰለም ለመግደል ከተመረጡ ጀግና ሰዎች በጃሂልያ ዘመን እሳቸውን ለመግደል ማን ይሁን ይህን የሚደፍረው ተብሎ እንደው እንደ ሰፈር ጉልቤ እንደ ሰፈር በጣም አድመኛ ችግር ፈጣሪ እንደው ከሚባሉ ሰዎች እኮ አንዱ ዑመር ነበር የተመረጡት። አላህ ግን ቀልብን በአላህ እጅ ነው ያለው። ይቀልቡሃ ከይፈ ይሻ እንደፈለገ ነው አላህ ሱብሓነሁ ወተዓላ ልብን የሚገለባብጠው። እንደምታውቁት ሰይድና ዑመር በጃሂልያም ጀግና ነበሩ። ከሰለሙም በኋላ ደግሞ ጀግናነታቸውን ደግሞ አስመስክረው ሄደዋል። ከመስለማቸው በፊት የነበራቸው ህይወት ስታየው ማንም ሰው በቃ ያገኘውን ነገር እንደፈለገ ያገኘውን መብላት፣ መዝረፍ፣ ጣዖታት በራሱ እጅ ሰርቶ ማምለክ፣ ሲርበው መመገብ፣ ዝርክርክ የወደቀ ሐያት የሚኖር አካል የሆነ የነበረን ህይወት የሰራን አካል ህይወት ሰው ልጅን ከነ ህይወት የሚቀብር ጨለማ ህይወት ኢስላም ከሌለ ጨለማ ነው። ዛሬ ዓለም እስልምናን የሚዋጉት ያንን ስለሚዋጋ ነው። በትክክል የታረዘን አልብስ፣ የታመመን ጠይቅ፣ የተቸገረን ረዳ፣ አቅልህን አስተንትን የሚለውን ነገር ብርሃን ይዞ ስለመጣ እስልምና ያ ደግሞ ጨለማ ህይወት ደግሞ የሞተን ጥንብን እየበላ መጥፎ ነገር እየሰራ አባት እናቱ ያልታወቀ ልጅ እየበዛ ዝርክርክ ሐያት ውስጥ ዳርክነት ህይወት ይሉታል። በጨለማ ህይወት ውስጥ የነበሩ ሰይድና ዑመር በቃ ማንም ሰው ሙሐመድን መከተል የለበትም ከሚሉ ጎራ ሆነው አድማ ከሚመታ ትልቅ ሰው ሽብር የሚፈጥር ችግር ውስጥ የሚከት ሰው የነበሩበት ሐያት ላይ በአንድ ወቅት ይባላል እሳቸው ሰዓድ ኢብኑ አቢ ወቃስ መሰለኝ መንገድ ላይ ያገኙትና እንደው ወዴት ነው የምትሄደው? ሰይፋቸውን አውጥተው ነው እኔ ሙሐመድን ልገል ነው የሚሄደው የሚለውን ነገር ሲሉ አንተ እዚህ ሙሐመድን እንገላለሁ ትላለህ፣ ቤትህ ስር ጉድ መጥቷል፣ እህትህ ሰልማለች። የዚህን ጊዜ